በዱንያ ለምን ጭንቅንቅ ሲል ሞት አለብኝ ካል ጭንቀቱም ይቀንስልሃል። ለዱንያ እብዳትም ለዱንያ አናብድም። ለምን ሞት አለብኝ፣ ስለዚህ ባለችኝ እንትን ተብቃቅቼ ኸይር ነገር ልስራ እንጂ ሌላ እንትን ውስጥ አይገባም። አስታውሱ ግን ይህን ሞት ዛሬ ስትደሰት ነገ ትሄዳለህ። ስለዚህ ደስታው ኒዕማው አንተን ሸንግሎ አታሎ ከአላህ መንገድ እንዳያርቅህ ምን አድርግ? ሞትን በየጊዜ አስታውስ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይመክራሉ። ለዚህ ነው አብዱላህ ኢብኑ ዑመር ታላቁ ሰሓባ ረዲየላሁ ዐንሁማ ቃል አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢ የዑመር ብን ኸጣብ ልጅ የሆኑት አብዱላህ ብን ዑመር የነቢዩን ሱና በጣም አጥብቆ ይከተላል ተብሎ የሚታሰቡ ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለም ትከሻዬን ያዝ አደረጉኝ ይላል። ከዛ ፈቃል ኩን ፊ ዱንያ ከአነከ ገሪቡ አው ዓቢር ሰቢል፣ ዱንያ ላይ ስትኖር ልክ እንደ እንግዳ ሁነህ ኖር፣ ወይም እንደ መንገደኛ መንገድ እንደሚያቋርጥ ሰው ሁን። ምን ማለት ነው? ያመሸህ ጊዜ ፈላ ተንተዚር ሰባህ፣ ንጋትን አትጠባበቅ፣ በመሃል ምን እንደሚከሰት አታቅም። ወኢዛ አስባሕተ፣ ያነጋህ ጊዜ ደግሞ ፈላ ተንተዚር ልመሳ፣ ምሽትን አትጠባበቅ። ወኹዝ ሚን ሲሓቲከ ሊመረዲክ፣ ለበሽታህ በጤናህ ሰዓት ዛሬ አጠራቀም ስራ፣ አፍ ያለሰተሳት በሽታ ከመምጣቱ ፊት። ወሚን ሐያቲከ ሊመውቲክ፣ ለሞትህም ደግሞ በሕይወት እያለህ ዛሬ ስንቅ አዘጋጅ። ረዋሁ ልቡኻሪ። ሞት ያለበት ሰው ሁሌ ይጠነቀቃል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሐቁ ምርኢን ሙስሊሚን ለሁ ሸይኡን ዩሲ ፊህ የቢቱ ለይለተይኒ ኢላ ወሲየቱሁ መክቱበቱ ዐንደሁ ሙተፈቁን ዐለይህ። አንድ ሙስሊም በእሱ ላይ ያለበት ሐቅ ነገር ቢኖር ወሲያውን ሳይጽፍ አንድ ሌሊት ወይም ሁለት ሌሊቶች ሊያልፉበት አይገባም። ምን ማለት ነው? በተኛበትም ሊሄድ ይችላል። ስለዚህ ወሲያውን ይጻፍ። የከሌ ዕዳ አለብኝ፣ የከሌ ጋር እንዲህ ያለ፣ የከሌ አማናን ያህል እንዲህ ያለ ብሎ ወሲያ ይጻፍ። ስንቱና ስንት ሰው አለ እንደተኛ ሚሄድ። ከእንቅልፋችን ስንነሳ ምንድን ነው የሚለው? ምን ነው ዚክሩ አልሐምዱሊላህ አለዚ አሕያና ባዕደማ አማተና፣ ምስጋና ይገባው ከሞትም በኋላ ሕያው ላደረገን። ለምን? አላህ ሞት የጻፈባቸው ሰዎች አሉ። ጊዜዋ ካልደረሰ ይለቃታል። ጊዜው ከደረሰስ እንደተኛ በዛው ይሄዳል። እንደተኛ በዛው ይሄዳል። ስለዚህ ይሄ እንዳመልጥ ሲሉ ቃለ ኢብኑ ዑመር አብዱላህ ብን ዑመር ምን አሉ? ማ መረት ዐለየ ለይለቱን ሙንዙ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ቃለ ዛሊከ ኢላ ወዒንዲ ወሲየቲ። ይህንን የምክር የነቢዩን ከሰማሁ በኋላ አንድችም ሌሊት እኔ ላይ አልፋብኝ አታቅም፣ ወሲያ ጽፌ ተዘጋጅቼ ቢሆን እንጂ። ዓሪፎቹ ዓሪፍ ማለት በኢስላም ቋንቋ ብልጥ አራዳ የገባው ማለት ለነገ ሀገሩ ስንቅ ያዘጋጀ ነው። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። እኛ ዓሪፍ ምንለው ሀንግ የሚሠራው፣ ሰው የሚያስለቅሰው፣ ሰው የሚበድለው፣ ሰው የሚያለቅስበት፣ ይሄ ሞኝ ነው። ወላሂ ቂል ነው። ብልጥ ማን ነው? ሞት አለብኝ ብሎ ዛሬውን የተሳሰበ። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ፣ ስራችሁን መዝኑ ቀብለ አን ቱእዘኑ፣ ከመመዘናችሁ በፊት። ይሄ ሞቱል ፉጃ፣ ይሄ ሞቱል ፉጃ ድንገተኛ ሞት የቅያማ ምልክት ተብሏል። ይበዛል። ሉቅማን ልጃቸውን ሲመክሩ ምን ይሉ ነበር? ያ ቡነየ፣ ልጄ ወይ ላ ቱአኺረ ተውባ፣ ተውባን ከተውባ አትዘናጋ፣ አታዘገይ፣ ወደ ኋላ አትበል። ያ ቡነየ ላ ቱአኺረ ተውባ፣ ተውባን አታዘገይ። ለምን? ፈኢነል መውተ ያእቲ በግተተን፣ ሞት በድንገት ነው የሚመጣው። ተውባን አታዘገይ፣ ነገ አትበል። ነገ በእኛ እጅ አይደለም ነው አይደለም። ወላሂ ስንትና ስንት ሰው ጋር ተቀጣጥረን ነገ እንደዚህ ብለን መርዶን የሰማን የስንትና ስንት ወንድሞች እህቶች አሉ። እክሌ ሞቱ ተብሎ የተነገረን። ለምን? በእኛ እጅ አይደለም። ፋተ ወፋት
ያለፈው አልፏል። የወደፊቱ ገይብ ነው፣ አላህ ብቻ ነው የሚያውቀው። ወለከ ሰዓተ አንተ ፊሃ፣ የአንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት። ነገ አትበል። ቆይ ሞት አለብህ ተውባ አድርግ ሲባል አንድ ሰው ሙዚቃውንም አቁም ዘፈኑንም አቁም ሲባል ምን ያደርጋል? ቆይ ትንሽ ከቀጣይ ከረመዳን በኋላ ወይ የሚቀጥለው ዓመት ረመዳን ሲመጣ የዛኔ እዘጋጃለሁ ይላል። ላ ነገ ባንተ እጅ አይደለም። እህቴ ሂጃብሽን አስተካኪ፣ አላህ የሚወደውን አለባበስ ልበሽ ስትባል ቆይ ትንሽ ካገባው በኋላ ተለብስ። ለጋብቻ ሰዓት ትደርሻለሽ አትደርሺም፣ የጋብቻሽ ቀን ይደርሳል አይደርስም፣ ማን ነው የሚያውቀው? አላህ ብቻ ነው። አላህ ብቻ ነው። ስለዚህ ነገ በእኛ እጅ አይደለም። ነገ ማን ዘንድ ነው? አላህ ዘንድ ነው። ወማ ተድሪ ነፍሱን ማዛ ተክሲብ ገዳ። አንድ ነፍስ ነገ ምን እንደምትሰራ አናቅም። ወላሂ አላህ ብቻ ነው የሚያውቀው። ስለዚህ ተውባን ምን አታድርጉ፣ አተዘን ከተውባ ወደ ኋላ አትበሉ። የሞትን ከባድነት የሚጠቁም አማኝ የአላህ ባሪያና እንደዚሁም ደግሞ አላህን የራቀ ሰው ዱንያን ለቆ ሲሄድ ምን ያጋጥሟል የሚለውን አንድ ረዘም ያለ ሐዲስ ቆይታ እናድርግ። ሐዲሱን ያስተላለፉት በራዕ ኢብኑ ዓዚብ አልባኒ ሰሂህ ያሉት የዘገቡት ሐዲስ። በራዕ ሲናገሩ የአላህ መልእክተኛ ነቢ ስ ሰለም እንዲህ አሉ፣ ኢነል አብደል ሙእሚን አንድ አማኝ የሆነ ባሪያ ኢዛ ካነ ፊ እንቅጣዕ ሚን ዱንያ ወኢቅባል ሚን አልአኺራ ዱንያን ለቆ ፊቱን ወደ አኺራ ዙሮ በሚሄድበት ሰዓት ነዘለ ኢለይህ ሚነ ሰማኢ መላኢካ ከሰማይ መላእክት ይወርዳል።